ሰላም ጓደኞቼ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ስለ ቨርባሌ ኦ ፓሴ ኮምፖዜ ነው። ምን ማለት ነው? አብረን እናያለን። እንሂድ። እሺ ጓደኞቼ ዛሬ የምናየው ደግሞ ላ ኮንጁጌዛን ዱ ቨርብ አሌ ኦ ፓሴ ኮምፖዜ ምን ማለት ነው? ባለፈው ቨርባሌን አይተናል። አሌ ማለት መሄድ እንደሆነ አውቀናል ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት ኦ ፓሴ ኮምፖዜ አሌ የሚለውን ማለት ነው። ፓሴ ኮምፖዜ ማለት ያለፈውን ነገር ስንጠቀም እንዴት ማውራት እንዳለብን ወይም ደግሞ እንዴት መጻፍ እንዳለብን እሱን አብረን እናያለን ማለት ነው። እሺ ቨርብ አሌን ተጠቅመን ስላለፈ ነገር ስናወራ ግዴታ ቨርብ ኤትር መኖር አለበት ማለት ነው። ቨርብ ኤትር የምንላቸው እዚህ ጋር እንደምናየው ነው። ኤትር ማለት ነኝ ማለት ነው። ይሄንን እንዳለ ማለት ነው አብረን እያነበብን እናልፋለን ማለት ነው። ኤትር ማለት ነኝ ነው። ኮንጁግ ሲደረግ ደግሞ ይሄንን ይሰጠናል ማለት ነው። ያው አብረን እያነበብን አሁን እናልፋለን ማለት ነው። እሺ እዚህ ጋር ስንመጣ je suis እኔ ነኝ። ቱ ኤ አንተ ነህ ወይም አንቺ ነሽ። ኢል ኤ እሱ ነው። ኤል ኤ እሷ ነች። ኑ ሶም ኑ ሶም እኛ ነን። ቡ ዘት እናንተ ናችሁ ወይም እርሶ ኖት። ኢል ሶም እነሱ ናቸው ለወንዶች። ኤል ሶም ለሴቶች እነሱ ናቸው እንላለን። እሺ አሁን ያየነው ያው ቨርብ ኤትር ነው። ኮንጁግ ሲደረግ እነዚህን ይሰጡናል ማለት ነው። እሺ አሁን የምናየው ቨርባሌ ስለ አለፈ ነገር ስንጠቀም ግዴታ ማስኩላ እና ፌሚና የሚለውን በደንብ ማወቅ አለብን ማለት ነው። ማስኩላ ሲሆን እንደዚሁ አክሰንቷ ወደዚህ ስትጫር አክሰን ኤጉ እንላታለን ማለት ነው። እዚህ ጋር ደግሞ አክሰን ኤጉ ያለችበት ከዛ እንደገና ይጨመራል ማለት ነው። ፌሚና ሲሆን ነው እሱ። እሺ አሁን ቨርባሌን በፓሴ ስላለፈ ነገር ስናወራ ግዴታ እነዚህን ሶስቱን አንድ ላይ መጠቀም አለብን ማለት ነው። አሁን እንዴት ነው የምናነበው? je suis allé ለማስኩላ ሲሆን ማለት ነው። እኔ ሴት ስለሆንኩኝ ሄድኩኝ ብዬ ለማውራት je suis allé አንድ አይነት አክሰንት ነው ያላቸው። የምትሰሙትም አንድ አይነት ድምፅ ነው፣ ግን ስትጽፉ ይሄንን ከፊት ለፊቱ ከአክሰን ኤጉ ካለበት አጠገብ እንደገና መግባት አለባት ማለት ነው። እሺ je suis allé እኔ ሄድኩኝ። tu es allé አንቺ ሄድሽ ወይም አንተ ሄድክ። il est allé እሱ ሄደ። elle est allée እዚህ ጋር እንዳሳየዋችሁ ለፌሚና ሲሆን እዚሁ ጋር ነው የጻፍኩት ማለት ነው። እዚህ ጋር ያሉት እንዳለ ለማስኩላ ናቸው ማለት ነው። እሺ elle est allée እሷ ሄደች። nous sommes allés እኛ ሄድን ለወንዶች። እኛ ሄድን ለሴቶች። vous êtes allés ለወንዶች። እነሱ ሄዱ ለወንዶች። እነሱ ሄዱ ለሴቶች። ils sont allés ለወንዶች። እነሱ ሄዱ። elles sont allées እነሱ ሄዱ ለሴቶች። ደግሞ እንድትገነዘቡ የምፈልገው ምንድነው ከዚህ ጀምሮ እስከዛ ያሉት ነጠላ የሚባሉ ናቸው። ከዚህ ጀምሮ እስከዚህ ያሉት ደግሞ ብዙ የሚባሉ ናቸው ማለት ነው። እኛ እነሱ ለብዙ ወንዶች እነሱ ለብዙ ሴቶች ሲሆኑ ብዙ ይሆናሉ ማለት ነው። እዚህ ጋር ግን ነጠላ ጀ ካልኩኝ እኔ ብቻዬን ነኝ ማለት ነው። ስለዚህ
እዚህ ጋር እንደ ጻፍኩት በቢጫው ሳንጉሊ ማለት ነጠላ ማለት ነው። እነዚህ ዠ ቱ ኢል ኤል ነጠላ ይባላል ማለት ነው። ፕሉሪየል ሲሆን ደግሞ ብዙ ይሆናል። ኑ ቩ ኢል ኤል የሆነ ኤል ሰው ሚለው ማለት ነው። ብዙ ይሆናል ማለት ነው። ስለዚህ ብዙ ሲሆን እዚህ ጋር አክሰን ኤጉ እና ኤስ አለበት። እዚህ ጋር ግን ኤስ የሚባል የለበትም ማለት ነው። ስለዚህ በደንብ ማጥናት አለባችሁ ማለት ነው። ብዙ የሆኑትንና ነጠላውን ለመለየት ማለት ነው። እሺ እዚህ ጋር ደግሞ ያው ኤግዛምፕል ይዤላችሁ መጥቻለሁ። አብረን እናነባለን ማለት ነው። እዚህ ጋር ዠ አለ፣ ስዊ ዛሌ፣ ዠ ስዊ ዛሌ፣ እኔ ሄድኩኝ ለወንድ ማለት ነው። ፌሚና ሲሆን ደግሞ ዠ ስዊዝ አሌ፣ እኔ ሄድኩኝ። አጻጻፉ ብቻ ነው የሚለየው ቅድም እንዳልኳችሁ ማለት ነው። ይሄንን አብረን እናንብበው። ዠ ስዊዝ አሌ ኦ ሱፐርማርሼ አቬክ ሞን ፔር hier. Je suis allée au supermarché avec mon père hier. ምን ማለት ነው? ትላንትና ሱፐርማርኬት ከአባቴ ጋር ሄድኩኝ። ትላንትና አያችሁ፣ እንዳለፈ መሆኑ የምታውቁት ትላንትና ወይም ደግሞ ሄድኩኝ የሚለው ይሄንን ስታዩ ያለፈ አረፍተ ነገር እያወራ እንደሆነ ታውቃላችሁ ማለት ነው። እሺ እዚህ ጋር ደግሞ ቱ አንቺ ወይም አንተ ፌሚና እና እዚህ ጋር ማስኩላ ነው ፌሚና። ከዛ ለማስኩላ ሲሆን አክሰንት ኤጉ፣ ከዛ ለፌሚና ሲሆን አክሰንት ኤጉ ፕሉስ እ ይገባበታል ማለት ነው። እሺ እዚህ ጋር አረፍተ ነገሩን አብረን እናንብበው። ቱ ኤዝ አሌ አላ ፒሲን፣ ቱ ኤዝ አሌ አላ ፒሲን። እዚህ ጋር ፌሚና መሆኑን እንዴት ነው የምታውቁት? አክሰንት ኤጉ አለበት ከዛ እ አለበት ማለት ነው። ስለዚህ እኔ ሴት ስለሆንኩኝ ስለ እኔ እያወራው መሆኑን ታውቃላችሁ ማለት ነው። እኔ መዋኛ ቦታ ሄድኩኝ። መቼ? ትላንት ሊሆን ይችላል፣ ከትላንት ወዲያ ሊሆን ይችላል፣ ያለፈ ነገር ማለት ነው። ስለዚህ እኔ ትላንትና መዋኛ ቦታ ሄድኩኝ። እዚህ ጋር ደግሞ ኢልኤት አሌ፣ ኢሌት አሌ እሱ ሄደ። የት? ኢሌት አሌ አላ ፒሲን፣ እሱ መዋኛ ቦታ ሄደ። ትላንትናም ልትሉት ትችላላችሁ፣ ከትላንት ወዲያም ልትሉት ትችላላችሁ። ስለዚህ እዚህ ጋር ያለፈ ነገር ሄድኩኝ እያለ ነው የሚያወራው። እሺ እዚህ ጋር ደግሞ ኤል፣ ኤል ስንል ያው ፌሚና መሆኑ የታወቀ ነው፣ እሷ ነች ማለት ነው። ስለዚህ ኤሌት አሌ አላ ፒሲን፣ እሷ መዋኛ ቦታ ሄደች። እሺ እዚህ ጋር ደግሞ ኑሶም ዛሌ፣ እኛ ሄድን። አረፍተ ነገሩ ደግሞ ኑሶም ዛሌ ኦ ሬስቶራን፣ ኑሶም ዛሌ ኦ ሬስቶራን፣ እኛ ሬስቶራንት ሄድን። ይሄ ለወንዶች ሲሆን ነው። ለሴቶች ሲሆን ደግሞ ኑሶም ዛሌ ኦ ሲኔማ፣ ኑሶም ዛሌ ኦ ሲኔማ። ኦኬ እኛ ሲኒማ ሄድን፣ ኤስ አለበት ማለት ነው። አክሰንት ኤጉ ፕሉስ ኤስ አለበት። ስለዚህ ፌሚና ነው ማለት ነው። ማለት ለሴቶች ሲሆን ነው። እሺ vous êtes allé au restaurant፣ vous êtes allé au restaurant፣ እነሱ ሬስቶራንት ሄዱ። እሺ እዚህ ጋር ደግሞ ኢል፣ እነሱ ለወንዶች ils sont allés፣ ils sont allés au restaurant፣ ils sont allés au restaurant፣ እነሱ ሬስቶራንት ሄዱ ለወንዶች ማለት ነው። እዚህ ጋር ደግሞ ኤል ለሴቶች ብዙ ሲሆኑ ነው። elles sont allées፣ elles sont allées au cinéma፣ elles sont allées au cinéma፣ እነሱ ሲኒማ ሄዱ ለሴቶች ማለት ነው። እሺ ጓደኞቼ የዛሬው ትምህርታችን ይሄን ይመስል ነበረ። በሚቀጥለው ትምህርት እስከምንገናኝ ሰላም ቆዩ።